እንግዲህ ሩታ ደስታን ከህይወቴ ውጣልኝ እንድትል ያስገደዷት እነ ሜሪ እንደሆኑ ታውቀዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ያው ሰሞኑን አዳዲስ ነገሮች እንደ ሁል ጊዜው እየተፈጠሩ ነው። ሩታ እንግዲህ ሁሉንም በዙሪያዋ ያሉ ሰዎችን በሙሉ እንግዲህ ጠራርጋ ከህይወት ይውጡልኝ ብላ እንዳስወጣቻቸው እናውቃለን። ነገር ግን ከዚህ ነገር ጀርባ ደግሞ ትልቅ የተደበቀ ሚስጥር ዛሬ ወጥቷል ማለት ነው። እውነታው ታውቋል። ይሄንን እንግዲህ ማናችንም በሚባል ደረጃ አልጠበቅንም። ጭራሽ ይሄ ይሆናል ይፈጠራል ብለን ያሰብነው ነገር አይደለም ማለት ነው። እንግዲህ ከዛ በፊት እንግዲህ እሱን ከማየታችን በፊት ያው ደስታ እንግዲህ ዛሬ በጣም ተናዶ አይተነዋል። ሩታ ለምንድን ነው እኔን የምትገፋኝ? ለምንድን ነው እኔ ለሩታን የማልገባት? ለምንድን ነው የማትቀበለኝ? እያለ እንግዲህ ሲናገር ሰምተነዋል ማለት ነው። ለምን በስሜቴ ትጫወታለች? ለምን እኔን ባታከብረኝ? ለምን ቤተሰቦቼን አታከብርም? ለምንድን ነው ሩታ የኔን ሀሳብ ያልተቀበለችኝ? እያለ እንግዲህ ደጋግሞ ሲያወራ ነበረ። ምክንያቱም ታስታውሱ ከሆነ ከህይወቴ ውጡልኝ ብላ እነ ሜሪንም እነ ዳኒንም ደስታንም ከህይወቷ ከማስወጣቷ አንድ ቀን በፊት ታስታውሱ ከሆነ ደስታን ፕራንክ አድርገው ነበረ። እንግዲህ ከዚህ በኋላ አንተ ጋር መቀጠል አልችልም፣ ብዙ ነገሮችን ሞክሬያለሁ፣ ግን ለአንተ ስሜት የለኝም። ለዛ ነው የመኪና ስጦታህንም ያልተቀበልኩት፣ የቤቱንም ስጦታህን ያው በስሜ እንዲዞር ያረከውን አልፈረምኩም። ስለዚህ ከዚህ በኋላ እኔ እናንተ ይበቃናል እዚህ ላይ ምናምን ብላ እንግዲህ ፕራንክ እንዳረገችው እናውቃለን። ያው ፕራንክ ነው ማለት የፕራንኩ ተቃራኒ ስሜት ነው ያላት ማለት ነው። ፕራንኩ ላይ አልፈልግህም ካለችው ትፈልገዋለች ማለት ነው። ከአንተ መራቅ አለብኝ ካለችው እንግዲህ አንተ መለየት መራቅ አልችልም እያለችው ነው ማለት ነው። ስለዚህ ፕራንክ ነበር ያደረገችው። ያው መጨረሻ ላይም ፕራንክ እንደነበረ ነግረዋለች፣ አቅፈዋለች። እሱም እንግዲህ ጉንጯን ሲስማት ምናምን አይተናል። እና ሩታ ለደስታ ስሜት እንዳላት ሁላችንም እናውቅ ነበር። ነገር ግን ያ በተፈጠረ በበነጋታው ግን እነ ሜሪ እነ ዳኒንም ሶስቱንም አንድ ላይ ከህይወት ውጡልኝ ብላ አስወጣታቸዋለች ማለት ነው። ሲጀመር ደስታን ከህይወቷ ማስወጣት ብትፈልግ ኖሮ መጀመሪያ ጊዜ ያው ፕራንክ ነው ብላ የሰራችውን ቪዲዮ ፕራንክ አይሆንም ነበረ። በቃ እንደነገረችው በዛው ታስወጣው ነበር ከህይወቷ። ነገር ግን ከህይወቷ እንዲወጣ ስላልፈለገች ፕራንክ ነበር ያደረገችው። ነገር ግን በአንድ ቀን አዳር ውስጥ ግልብጥ ብላ ደስታንም ከህይወት ይውጣ፣ ከዚህ በኋላ አንተ ጋር መቀጠል አልችልም ምናምን ስትለው ምንድነው የተፈጠረው የሚል ነገር ሁላችንም ላይ ጥያቄ ነበርና ዛሬ እንግዲህ የዛን ነገር ምላሽ አውቀናል ማለት ነው። ምንድነው እውነታው? ምንድነው እስከዛሬ ድረስ የተደበቀው ነገር? እንግዲህ ዳኒና ሜሪ ከደስታ ጋር እንድትለያይ ስለፈለጉ ሩታን አስገድደዋት ከደስታ ጋር እንድትለያይ አድርገዋታል የሚሉ መረጃዎች እየወጡ ነው ማለት ነው። ታዲያ ለምን ሜሪንና ዳኒንን አብራ ከህይወት ይወጡልኝ አለቻቸው የሚለው ደግሞ ትልቅ ጥያቄ ነው። ይሄ እንግዲህ የእነ ሜሪ ሴራ ነው። እነ ሜሪ ደስታን ብቻውን ውጣልኝ ከህይወቴ ምናምን ብትለው ያው ፕራንክ ባደረገችው በበነጋታው እንግዲህ ከህይወቴ ውጣልኝ ብትለው ያው የእነ ሜሪ ሀሳብ ነው ተብሎ እንዳይጠረጠሩ ልክ እነሱንም ከህይወቷ እንዳስወጣች አድርጋ ውጡልኝ ብላ እንግዲህ ደስታን ከህይወቷ እንድታስወጣ እንዳስገደዷት ታውቋል ማለት ነው። ምክንያቱም ብዙ መረጃዎች እየወጡ ነው። ደስታ ራሱ የሆነ ሰው ከጀርባ አለ እንደዚህ እየገፋፋት ያለው እንጂ በፍጹም የሩታ ሀሳብ አልነበረም። ይሄንን ሰው ደግሞ ካገኘሁት አለቀውም ምናምን እያለ እንግዲህ ሰምተነዋል ማለት ነው። ከዚያ በተጨማሪም እንግዲህ እዩ ደግሞ እያወራ ነበረ። በቃ እነዚህ ሁለት ሰዎች ገፋፍተዋት አስገድደዋት እንዳደረገችው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ አሁንም ድረስ ከሩታ ህይወት ጀርባ ያው ከካሜራ ጀርባም ቢሆኑ አሉ እነ ሜሪ ማለት ነው። አልወጡላትም እስከዛሬ ድረስ። ስለዚህ ሁሉንም ጠራርጋ ከህይወት ይወጡልኝ ብላ አስወጣች እንጂ በዋናነት ያስወጣችው ደስታን ነው። እነሱ ደግሞ ያው ካራክተር ናቸው። በቃ ያሰቡት ሀሳብ እቅዳቸው ምናምን እንዳይነቃባቸው ወይ ደግሞ ሩታ ደስታን ከህይወት ይወጣ ስትለው ያው እነ ሜሪ ናቸው እንዲወጣ ያደረጉት እንጂ የሩታ ሀሳብ አይደለም ብለን እንዳናስብ ሁላችንም። ምክንያቱም ሩታ አሁን ላይ ደስታን እየተቀበለችው ስለሆነ ማለት ነው። ያ ነገር እንዳይታሰብባቸው ስለፈለጉ አብራ ዳኒን እና ሜሪንም ከህይወቷ እንዳስወጣቻቸው አድርገው ደስታን ከህይወቷ ለማራቅ ለማስወጣት ያሰቡት ሴራ ነው ማለት ነው። ነገር ግን ሩታ ይህንን ነገር እንድታደርግ ለምንድን ነው የሚያስገድዷት የሚለው ደግሞ የሁላችንም ጥያቄ ነው። ስለዚህ አሁን ላይ ወደ መጨረሻው ድምዳሜያችን እየሄድን ነው ማለት ነው። ሩታ ላይ የያዙባት መረጃ አለ እነዚህ ሰዎች። በቃ ሩታ ያንን ነገር ፈርታ ነው አንደኛ ከህይወቷም ማታስወጣቸው፣ ሁለተኛ የሚሏትን ሁሌ የምትሰማው ማለት ነው። ምክንያቱም እነዚህ ሰዎች የሚመክሯትን ምክር ሁል ጊዜ ነው የምትሰማው። አይታችሁ ከሆነ ሩታ ድሮ እኮ አብርሃምም የሆነ ነገር ሲላት በራሷ ሀሳብ ትሄዳለች አይደል? ሙሉ ለሙሉ አትቀበለውም። ወይ የሆነ አካል መጥቶ የሆነ ምክር ሲያመጡላት በራሷ ሀሳብ ትሄዳለች። ዳኒና ሜሪ ከሚሏት ነገር ግን
ዘለፍ አትልም። በቃ ግዴታ እነሱ ያሏትን ነገር ታደርጋለች። ሜሪ ራሱ ባለፈው ስታወራ እኮ ሰምተናል አይደል? ሩታ ከኛ ሀሳብ አትወጣም፣ ከኛ ሀሳብ ወጥታ አታውቅም፣ እኛ የምንላትን ብቻ ነው የምትሰማው እያለች ሁላ ስታወራ ነበረ። በቃ እኛ የምንላትን ነው የምታደርገው እያለች ነበር። ይህንን ነገር ደግሞ ያደረጉበት ትልቅ ምክንያት አለ። በቃ የያዙባት የሆነ መረጃ አለ። አላውቅም ምን አይነት መረጃ ሊይዙባት እንደሚችሉ አላውቅም። ነገር ግን ያው እንግዲህ ሩታ እንዲወጣ የማትፈልገው መረጃ ሊሆን ይችላል ብዬ አምናለሁ። እንግዲህ ይሄ መረጃ ምንድን ነው አይታወቅም። በጊዜ ሂደት ግን ያው ሁላችንም ማወቃችን አይቀርም ማለት ነው። ምክንያቱም እነዚህ ሰዎች እንግዲህ ወዳ ፈቅዳ ህይወቷ ውስጥ አስገብታ ህይወቷን እንዲያመሰቃቅሉላት አትፈቅድላቸውም ነበረ። ከአብርሃም ጋር ያላቸውን ግንኙነት እኮ ጸባቸውን፣ መፋታታቸውን፣ መጣላታቸውን ምናምን በቃ ነገር ጉንጉን እያደረጉ ውስብስብ አድርገው መለያየት መበታተን ደረጃ እንደዚህ ጠላት እስከሚመስሉ ድረስ አብርሃምና ሩታ ያለያዩቸው እነዚህ ሰዎች ናቸው። ስለዚህ በዚህ ልክ ህይወቷን እንዲያመሰቃቅሉት የፈቀደችላቸው የሆነ ምክንያት አለ ማለት ነው። የምትፈራው የሚያስፈራሩበት ነገር አላቸው ማለት ነው እነዚህ ሰዎች። ስለዚህ አሁን ላይም ያደረጉት ይሄንን ነው። የሩታን ህይወት ማመሰቃቀሉን ቀጥለውበታል። ሩታ ከደስታ ጋር ሆና ደስተኛ ነች አሁን ላይ። ምክንያቱም ባለፈውም እንዳየነው በቃ ከደስታ ጋር አሪፍ ጊዜ እያሳለፈች እንደሆነ እያወሩ እየተነጋገሩ እንደሆነ በጣም ደስተኛ እንደሆነችም ስትነግረው ነበር ለደስታ። ደስተኛ ነኝ ከአንተ ጋር ባለኝ ነገር ብላ ከነገረችው በበነገታው ደግሞ ከህይወቴ ውጣልኝ ብላ ያስወጣችው በምክንያት ነው። ያው ትልቁ ምክንያት ምንድን ነው እንግዲህ ዳኒና ሜሪ ሩታ ደስታን ከህይወቷ እንድታስወጣው አስገድደው ወጥረው ይዘዋታል ማለት ነው። በዚያም ምክንያት እንግዲህ ሩታ ሳትወድ በግድ ደስታን ከህይወቷ አስወጥተዋለች ማለት ነው። ግን አሁን ላይ ትንሽ ደስታም የተጠራጠረ ይመስላል። እዩም ተጠራጥሯል። እነዚህ ሁለት ሰዎች ናቸው ደስታን ከህይወትሽ አስወጩ ያሏት እያለ እንግዲህ እዩም ሲነግረን ነበረ። ደስታም እንግዲህ የሆነ አካል ከጀርባ ሆኖ እየረበሻቸው እንደሆነና ግንኙነታቸው እንዳይሰምር እያደረገ እንደሆነ ደጋግሞ ሲናገር ነበር። እንግዲህ ያንን ሰው ካገኘሁት አልለቀውም እያለም እንግዲህ እየማለ ሁላ ነበረ ሲናገር የነበረውና ለዚህ ነገር ደግሞ ትልቁ ተጠያቂዎቹ ለሩታ ህይወት መመሰቃቀል ወይ ደግሞ የሩታን ስኬት የማይፈልጉ ሁለት ሰዎች ዳኒና ሜሪ ናቸው። ከእነሱ ውጪ ማንም ሰው ሊኖር አይችልም። አሁንም ቢሆን ከህይወቷ አልወጡላትም፣ ከሩታ ህይወት አልወጡም። ስለዚህ በዙሪያዋ ያላችሁ ሰዎች ይህንን ነገር አይታችሁ ተገንዝባችሁ ብታግዟት መልካም ነው የሚል ሀሳብ አለኝ። አሁንም ቢሆን ከጀርባ ሆነው ህይወቷን ያመሰቃቀሉት ነው። የያዙባት መረጃ የሆነ ነገርም ካለ አጥርታችሁ ከነዚህ ሁለት ሰዎች እንድታድኗት አደራ ማለት ትፈልጋለሁ። ምክንያቱም ሩታ አሁን ያለችበት ሁኔታ ጥሩ ስላልሆነ ማለት ነው። በቃ ህይወቷ ምስቅልቅል እያለ እየከበደ ስለሆነ በዙሪያው ያላችሁ ሰዎች ይህንን ተረድታችሁ ከነዚህ ሁለት ሰዎች ሴራ እንድታድኗት አደራ ማለት እፈልጋለሁ። ለማንኛውም ግን ደስታ ደግሞ ተረጋግተህ ነገሮችን ብታይ መልካም ነው ብዬ አስባለሁ። ፈረንጁ ራሱ እያለ ነበረ በሌላ ቪዲዮ ሩታ ስትቆጣው ምናምን ለምን ቶሎ ውሳኔ እንደሚወስን አላውቅም። ደስታ መረጋጋት አለበት፣ ተረጋግቶ ነው ነገሮችን ማየት ያለበት እያለ ነበርና ምናልባት ፈረንጁም የሚያውቀው ነገር ሊኖር ይችላል፣ አላውቅም። ለማንኛውም ግን ደስታ ነገሮችን ደግሞ ተረጋግተህ ብትወስን መልካም ነው፣ የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።